ጀምሯል ሞደር ጀምሯል። ሰላም 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 ሰላም፣ እንዴት ናችሁ? እንግዲህ ዛሬም ዘና ፈታ እና ተፍታ በሚያደርጉ ቪዲዮዎች ተከስተናል። اخوان بيت تكملت لبتها يدبرني وين دا يدبرني سيدبرني يا مجنون ነገር ነው ማረገው ራሽ ፋዘርን ፍራንክ ያንተ የተለየ ነው ለምን እንደማረገው لكن يلا ፈርቻለሁ ግን ባለሳ እየፈራ ካንሰል አድርገው እንደ አይነት በዝደም ነው ማጥረግ ካንሰል አድርገው መሰለኝ አይነሳም ፍራንክ ተቀረ حبيبتي تاكي يطبقوش متولو بلاش ورد يا رب ቆየው ከጠበቅኩሽ ፓርቲው እንዳይመልጠን ደሞ አሪፍ ልብስ ለብሰሽ ነይ አባትህ ጋር እኮ ነው የደወልኩት ሰላክ ነው አላለ ሰላክ ነው አቦያ ወይ ትንሽ ቆይቼ ልደውልልህ በለዝድ አስበዋል አጠገቡ ቢሆን ሰላክ ነው የደወልኩልህ ትንሽ ቆይቼ ልደውልልህ ስራ ይያለው አንተ ቅሌታማ ሀይም ና ቤት ነው የምፈልገው ቅሌታማ ሀይም ሰላክ ነው ሌላ ስራ አለብኝ ታውቃለህ ከቤት መውጣው ለስራ ነው ማን ልጅ እኔ ከሴት ጋር አላወራም ታውቀኛለህ ኧረ ስድብ ይላል ሀቢብቲ ማለት በቃ ሀላስ ሰላክ ነው ትንሽ ቆይቼ ልደውልልህ ስራ ይያለው ወይ ስማ ከፋዘር ጋር ፍራንክ እንዴ ኧረ ተው ያህዋን ተው ኢሪሲዲ ቅሌታማ ሀይም ተመችቶኛል ቅሌታማ ሀይም ይዛንደኛ ከማንም ጋር ልጆችን እኔ የሚጠራው በሚገርመው የመጀመሪያ ልጄ ውሹ ነው በውሻ ነው የሰየምኩት አረባቆ ባዮሎጂ መምህር ስለሆንኩ አኒማል እና ባዮሎጂ ውሻ ብቻ ነው የሚመለከተው ልጄን የሰየምኩት አይጡ ብዬ ነው የሰየምኩት አይጡ ሶስተኛ ልጄን ድመቱ ነው በመደዳ ጠራ በእውነት ውሹ አይጡ ድመቱ እግዚአብሔር ሆይ ይሄን ስም እኔ በቃ ቀጣይ ሌላ ሲጨምር ነብሩ ወልድ ቀጣይ ሌላ ሲጨምር ነብሩ ይወዳል። በዛውም አያይዘ ጾታዎችን ማለት ለምሳሌ ውሹ ለወንድ ይሆናል አይሆንም። እሺ ድመቱ ወንድ ነው እና ድመቱ ወንድ ነው። አይጡ ለወንድ ይሆናል። የኢትዮጵያ ስም ሌላ ታሪክ አራዊት ነው እንደሚወልድ ሰው ልደቴን በማስመልከት ራት ልጋብዝሽ አለኝ። እሺ አልኩኝ እና ከራቱ በኋላ ደህና ደር ብዬ ሄድኩኝ። ኧረ እባክሽ ስልክ ስደውልለት ስልኩ ብሎክ አድርጎኛል። ከዛ ቤት ሄድኩኝና እስቲ ጉዱል ሊያው ብዬ ነው ግን ጉዱል ቤት ምን አባወረ ነው ብሎክ ያደረከኝ አልኩት። እንዴት በልደቴ ቀን ራት ጋብዤሽ እንኳን ተወለድክ ሳትይው እኔ ከፈለክ ጭራሽ በልተሽ ነው የሄድሽው። በቃል ከፈለክ እንደፈራፈረ ከግንድ ላይ አትገኝ። ምን ያገባኝ ጉዳይ ከራቴ ጋር እንጂ ካንተ ጋር አይደለም። እንኳን ተወለድክ ለኔ ነው እንዴ ተወለድከው እና ማን የከፈለው ራሱን እንዴ ለምን እንደ ካሮት ወደ ታች ተተክላ አድገህ ምናምን አትበቅልም? ምን ይመለከተኛል? እንግዲህ አሁን ከነኚህ ጋር ነው የምንኖረው። ከበላች በኋላ ለምን እንደ ካሮት አትበቅል? እደ ሰላማዊት 7 ቁጥር ነቢል አረ ነቢል ነው። እናንተ አይደብራችሁም? ቀን ሙሉ ሳይደብራችሁ ነው የምትሉት ታስታውቃላችሁ። የምን ደጋፊ ነሽ? አረ ጭራሽ ሰፈር ለሰፈር ቆይ ቁመቴ አጭር ነው ረጅም ገብተውጣ ማሊያ አትፈልጊም መሰለኝ ሳይሽ ማሊያ ምናምን አትፈልጊም? ኧረ ቆንጆ ነው አለች። ፓኬት አትፈልጊያለሽ? መጋጫ አትፈልጊም? ኧረ ነቢል ጭራሽ ቤት ለቤት እፊዳውን ጋር ፎርጌት አባወደ አግራራ አለኝ ፎክር ግጠም አለኝ ፎሎ ላይክ ሳጣን ፎሎ የሚያረግ ሳጣን እያብከነከነኝ ስደብ አለኝ ብትሰድብ ትፈምሳለህ። መሳደብ ከሆነ ፎሎ የሚያስጨምረው
ይቅርብኝ መዘመን ፋራን መርጫለሁ ኧረ ጉዴን ኧረ መገን ኧረ ጉዴን ኧረ አሁን እሺ እንደዚህ አይነት ድምጽ እያለ እናንተን አይጫወቱብናል። ለእናንተ ጥያቄ አለኝ ዛሬ። እሺ ምንድነው ጥያቄ? ስታገኟት ወይ የክለብ ሴት ለትዳር አትሆንም ትላላችሁ። ሬስቶራንት ውስጥ ስታገኟት ወይ ሙያ ስለሌለሽ ነው ምግብ ማብሰላችሁ እና ታዲያ ምን ሰሪያለሽ? ከዛን ደግሞ ካፌ ስንገናኝ ደግሞ ወይ ቡና ማፍላት ስለማችሁ ይቆሉ ትላላችሁ። አዋ ስንፍና ነው ዶሬ ነው። ውስጥ ደግሞ ስንገናኝ ወይ አንቺ ማለት ፈጣሪ የምታማሪ በጣም ችግር አለብሽ አይሆንም ምናምን ትላላችሁ። የት ቦታ ብታገኙ ነው ለቁም ነገር ሴት ልጅ አልጋ ላይ ማን ነው? በጣም ጥያቄ ስለሆነብኝ ነውና እባካችሁ ለቁም ተባታለን እኮ ለቁም ብቻ አይደለም፣ ለቁጭ ነገርም እናስባለን፣ ለተኝቶ ነገርም እናስባለን። ለመቆም ቆመን ብቻ ነው እንዴ እናስብ? ለቁም ነገር ብቻ ነው? ለቁም ብቻ አረታይ ተኝተንም እናስብ። አሪፍ አሁን የምንጠያየቀው ከጓደኛዬ ጋር ሁሉም የየሀገሩ ጀግና አለው። ለምሳሌ እናንተ አለው በጣም ጀግና ነው። እግዚአብሔር ነው ጀግና። እውነት ነው። ከየትም አታገኘው። አንተ የሚባላቸው የሆኑ ጀግና ሰዎች ይኖራሉ። እናንተ ሀገር ስሙ ማለት እኛ ጋር ጀግና የሚባለው ጀግናችሁን ተናገሩ። የአዶናይ ሙዚቃ ለጆሮ የአዶናይ ተገጠመ ጉሮሮ ቢበጥስም ጆሮ ድምጹ ተቀናብሮ እንደ አስቴር አወቀ እንደ ቴዲ አፍሮ ሙዚቃ ለቀቀ ሊያደርገን ደንቆሮ እንደ ጭራ ቀረሽ ደንቆሮ ብቻ አይደለም ማይምም ያረጋል። ከለቀቀ በዛ ቢስማር ድምጹ ጆሮ ካደረቀ መልሶ ይታሰር በፍርድ ቤት መቅጫ። የኛ ጆሮ ነው ወይ የሱ ማላገጫ? መልሰው ይሰሩት እሱም ብሎ ደግሞ አቀንቃኝ ኃይሌ ሩት። የአዶናይ ዘፈን በቃ እያነጋገረ ነው አይገልጸውም። ኦ ብራይዳል ሻወር ኢንፍናንት ኧረ ዲኮር እንዴ ሰላም መች ነው ቂጥ ያወጣችሁ? አቤት ኧረ እሺ ዘዘዘ ኧረ ጃኒ እስር ቤት የዘፈኑ ዘፈን እሺ አልነገርኳችሁም። ደስ ይል ነበር ነው። እስር ቤት ስንገባ መጀመሪያ በ30 ደቂቃ ውስጥ በ30 ደቂቃ ውስጥ እሱ ላይ ልብ የሰጠው እዛ ጨብጭበውለት ነው ምናምን ብለውለት ተነሳሁላችሁ። አንተ ግን ኮንፊደንስ አረ እኔ ፈርቼ ነበር። እኔ ጨነቀኝ። እኔ እንዴት እንዳልኩኝ ላሳያችሁ። ተነሳሁኝና የህይወቴ ህይወታ ይሄ የልብ ሰጥቶ ነው። እስር ቤት ዘፍኖ ነው አዚመኛ አንቺ ምን ይሆን የሚዘፍነው? ምንድን ነው የሚዘፍነው ብዬ በቃ ቁጭ ብዬ በቃ ልስቅ ነው ባይዘው ተነሳላችሁና እንደዚህ ምናምን አለና በቃ ይራና ነገ ላይ ስለታሰረ ነው ቶሎ ለወጣት። ለካ የእስር ቤቱ ተጽዕኖ ነው እኛ ጋር አሁን ይዞት የመጣው። ለናት ፍናን ማሬ ኧረ ምንድን ነው ጉዱ? ዮ ሳይዘጋጅ አምልጦ ሂዶ የናቀው ልጅ የሲድኒ ወርቅ ብዙ የዞረ የኬንያው አትሌት ነው የሚባለው በልቶት ነበረ። በጥበቡ አምላክ አወጣን እንጂ የፈጠረን የማርያም ልጅ ከድሮ እስካሁን በዚህ የታወቀው የኬንያን አትሌት ካፉን አጠቀው። አንበሳው ኃይሌ በድል ያራሰ አመጣው ወርቁን እያነከሰ አመጣው ወርቁን የሚገርም ነው። በእናትህ እንዴት እንደሚያምር አስበዋል። እዛው ነው እኮ በቃ እየፈጠረ ግጥሙን የሚዘምር አዳነት ተካ እኔ እዛው ግጥሞቹን የሚፈጥሩበት መንገድ ምናምን ፕሬዚደንት
ኖ ፕሬዚዳንት ኖ የአፍ ምን በምን አይታሽ የአፍ ወለምታ አዎ አሜሪካኖች ልጆቻችን እንደ አይበሻ ጆሮአችንን እያንጠለጠሉ ወስደውን እኮ ነው። ዝናብ ሲመታኝ በዝናብ ቤኪ እሺ ያንሱ ሲያስጠላ መንገድ ላይ ሰላም ሲል አንተ ቆመ። ኧረ በጣም እንደ አንቺ ሰው አትፈልጊም እንዴ? አይደወልም ደግሞ እንኳን ከወንድ ጋር ነው በእውነት ወልትሻለሽ። በቃ ረሱት። ይሄ ቆሮቆራም ፀጉሯን ነካት። ይሄ የእውነተኛ ታሪክ ነው። ድካም አይጨርሱም፣ አያልቅም ወሬያቸው። አረፍ ማለት ነው የሚያዋጣው። የታባቱ ነው ሚላ አይጨርሱም፣ አይጨርሱም። እኔ እውቀት ገበያለሁ። በተለይ መንገድ ላይ አብራችሁ እየሄዳችሁ እንግዲህ አትጥፊ አንተ የመላጦቹ የልጅ የወረኝ ጭራሽ ነው ማለት ሌላ መጣ። ሰላም ነው አይደል? በቃ አሁንም ብትቆሙ ነው። ይሄ ልጅ ግን መኪና የማይገዛልሽ ኧረ ምን ይገዛልኛል? እሱን ባክተው በዚህ በጣም በቃ ደበረው። በዚህ አይነትማ የምዘልቅ አይመስለኝም። ከምር እንደዚህ አይነት ሰዎች አድቡ። በቃ ከሰው ጋር እየሄዳችሁ ከሆነ ሰላም በቃ ይበቃ። ቅድመ ታሪክ እኮ ነው የሚያወሩት። ጭራሽ እናንተ አብረህ መሆናቸው ሁላ በቃ ይረሳል። ያ እንዴት እንደምታስጠሉ። ጀለስ ከስራ ተባሮ ወደ ቤቱ ሲመለስ ታክሲ ውስጥ እሺ ስልኩን በልተውት ቤቱ ሲደርስ ደግሞ አከራዩ የቤት ኪራይ ጨምሬብሃለሁ ይሉታል። አንገቱን ወደ ላይ ቀና አደረገና ጌታ ይሄንማ መጥቼ ነው ምናገር ቃላት ራሱ አይታዘዙለትም እኮ። በእነኚህ ማህበረሰቦች የሙሽራው የወሲብ ችሎታ የሚፈተነው በሙሽሪት አክስት ነው። የትዳር አጋራችሁ አሊያም የፍቅረኛችሁን የወሲብ ችሎታ የሚፈትኑት ሌሎች ሰዎች ናቸው ቢባል ምን ታደርጋላችሁ? ሐሳባችሁን ኮሜንት ላይ አሳውቁን። ጋብቻና ሰርግ እንደየማህበረሰቡ ባህል የሚሰጠው ቦታና ክዋኔ ልዩ ልዩ ነው። በደቡብ ምዕራብ ኡጋንዳ የሚኖሩ የባያንኮሌ ማህበረሰብ አባላት ዘንድ የተለመደ አንድ ባህል አለ። የዚህ ማህበረሰብ አባል የሆነች አንዲት ልጃገረድ እድሜዋ ለትዳር ሲደርስ ከሚጠበቅባት ግዴታዎች አንዱ ክብረ ንጽህናዋን ጠብቃ መቆየት ነው። ይህን የምታረጋግጠው ደግሞ የሙሽሪት አክስት ናት። የሙሽሪት አክስት ሚና ግን ክብረ ንጽህናዋን በማረጋገጥ ብቻ አያቆምም። አክስትየው የሙሽራውን የወሲብ ችሎታ የመፈተንና የመገምገም ኃላፊነት አለባት። አዎ አክስትየው ሙሽራው ሙሽሪትን ከማግባቱ በፊት አብራው ተኝታ አልጋ ላይ አቅሙን ትፈትሻለች። ይህ ለባያንኮሌ ማህበረሰብ አባላት የባህላቸው አንድ አካል ብቸኛው አክስት የምትጠቀምበት የግጥሜ ርዕስ ግጥም ሲጠብ ወንድ ልጅ ጀግና ነው አያልቅስ ይለዋል። እውነት ነው እኮ እንደማየው እንባ ተጠራቅመው አይንን ሞልተዋል። ልክ ነህ ያስብላል። ምክንያቱ ምንድን ነው የለቅሶ ቢለው ዞር አርጋ አሳያቸው ባንክ አካውንት። አዘኑልኝ ካልከኝ ማንም ያዝንልህ። ሞልወያ ገዝተህ ዓለምን ወልውለ ገብተህ ትተኛለህ። ሞልወያ ገዝተህ ወልውለ ትተኛለህ። ዜሮ ነው ቀላል ደብድብ ግጥም። እንደዚህ አይነት ግጥሞች ያስፈልጉናል የሚል ግጥም አሁን በቃ ዩኒክ የሆነ ግጥም ነው። ዋው ልቤን ሰርስሮ የገባው ግጥም ነው።